ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ እስያ በደረሰ የጎርፍ መጥለቅለቅና የመሬት መንሸራተት ከ600 በላይ ሰዎች ሞቱ። በደቡብ ምስራቅ እስያ ከአስርት ዓመታት በኋላ ቀጠናው ያጋጠመውን ከባድ ዝናብ ተከትሎ በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎች ሲሞቱ በርካቶች ደግሞ የደረሱበት አልታወቀም። በሞቃታማው አውሎ ንፋስ የተባባሰው የመጣው ዝናብ በዓመታት ውስጥ ከታዩት የጎርፍ አደጋዎች መካከል ከፍተኛውን አስከትሏል። በዚህም የተነሳ በኢንዶኔዥያ፣ ማሌዥያ እና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል። በኢንዶኔዥያ ሱማትራ ደሴት የሞቱ ሰዎች ቁጥር ከ300 በላይ የተሻገረ ሲሆን በርካቶች አሁንም ያሉበት እንደማይታወቅ ተገልጿል። በጎርፍ ከተጎዱ አካባቢዎች ነዋሪዎች የማውጣት ጥረት አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ መወሰዳቸውና የኢንተርኔት እና የመብራት አገልግሎት በከፊል በመቋረጡ ጥረቱን አስቸጋሪ አድርጎታል። እስከ ቅዳሜ ድረስ ብቻ በታይላንድ 160 ሰዎች፣ በማሌዥያ እንዲሁም በርካታ ሰዎች መሞታቸው ተዘግቧል። በኢንዶኔዥያ ሳይክሎን ሲኒያር የተባለ አውሎ ንፋስ የቀላቀለ ዝናብ፣ የመሬት መንሸራተት እና የጎርፍ መጥለቅለቅ አስከትሏል። በዚህም የተነሳ ቤቶች በጎርፍ ሲወሰዱ በሺዎች የሚቆጠሩ ሕንፃዎችም ሰጥመዋል። በኢንዶኔዥያ አሲ ግዛት ነዋሪ የሆነችው አርኒ አማሊያ ጎርፉ በጣም ፈጣን ነበር፣ በጥቂት ሰከንዶች ውስጥ ነው ወደ መንገዶች የደረሰው፣ ከዛም ወደ ቤቶች እየተንደረደረ ገባ ስትል ለቢቢሲ ተናግራለች። እርሷና ቅድመ አያቷ ከፍ ባለ ቦታ ላይ ወደሚገኝ በፍጥነት ማምራታቸውን ጨምራ ተናግራለች። በማግስቱም አንዳንድ ንብረቶችን ለማምጣት ወደ ቤቷ ስትመለስ ጎርፉ ቤቱን ሙሉ በሙሉ መዋጡን ስታስረዳ ሙሉ በሙሉ ሰምጧል ብላለች። በምዕራብ ሱማትራ የሚኖረው ሚር ኦስማን ደግሞ በአካባቢው በጣለው ከፍተኛ ዝናብ የተነሳ የውሃው መጠን በከፍተኛ ፍጥነት እየጨመረ መጥቶ በጎርፍ ተወስጄ ነበር በማለት የህይወት አድን ሰራተኞች እስኪመጡ ድረስ በጨርቅ ላይ ተንጠልጥሎ መቆየቱንም ተናግሯል። በሱማትራ አሲህ ግዛት የቢሪየን ነዋሪ ለሮይተርስ የዜና ወኪል እንደተናገሩት በጎርፍ ወቅት ሁሉም ነገር ወድሟል። ልብሴን ማዳን ፈልጌ ነበር፣ ነገር ግን ቤቴ ሰመጠ። መጥፎ የአየር ሁኔታ የህይወት አድን ስራዎችን አስተጓጉሏል። በ10 ሺዎች የሚቆጠሩ ሰዎች ከቤታቸው እንዲወጡ ቢደረግም አሁንም በመቶዎች የሚቆጠሩ መውጫ ትተው እንደሚገኙ የኢንዶኔዥያ አደጋ ኤጀንሲ አስታውቋል። የከፋ ጉዳት በደረሰበት በታፖኖሊ ከተማ ነዋሪዎች ምግብ ፍለጋ የግሮሰሪ ሱቆችን ዘርፈዋል። ፈጣንና የተቀናጀ ምላሽ ለመስጠት እንዲያስችል በሚል ጃካርታ በሱማትራ ብሔራዊ አደጋ ጊዜ አዋጅ አውጇል። በታይላንድ ደቡባዊ ሾንግላ ግዛት የውሃው መጠን 3 ሜትር ያህል ከፍ ያለ ሲሆን ቢያንስ 145 ሰዎች ሞተዋል። ይህም በሀገሪቱ በ10 ዓመታት ውስጥ ከታዩት አስከፊ ጎርፎች አንዱ ሆኖ ተመዝግቧል። በጎርፍ በተከሰቱ 10 ግዛቶችም ከ160 በላይ ሰዎች መሞታቸውን መንግስት ቅዳሜ ዕለት ገልጿል። ከ3.8 ሚሊዮን በላይ ሰዎች ደግሞ ጉዳት ደርሶባቸዋል። በማሌዥያ የሟቾች ቁጥር አነስተኛ ቢሆንም የደረሰው ጉዳት ግን አስከፊ ነው። በሌላ የእስያ ክፍል በስሪላንካ በሳይክሎን ዲትዋህ ተጠቅታ ከ130 በላይ ሰዎች መሞታቸውና 170 ደግሞ ያሉበት አለመታወቁን የሀገሪቱ ባለስልጣናት ተናግረዋል። ስሪላንካ ከቅርብ ዓመታት ወዲህ ካጋጠሟት አስከፊ የአየር ንብረት አደጋዎች አንዱ የተጋፈጠች ሲሆን መንግስት የአስቸኳይ ጊዜ አዋጅ አውጇል። ከ15,000 በላይ ቤቶች መውደማቸውና ከ78,000 የሚያህሉ ሰዎች ወደ ጊዜያዊ መጠለያ እንዲገቡ መደረጋቸውን ባለስልጣናቱ ተናግረዋል። ከሀገሪቱ 1/3
የመብራትና የውሃ አቅርቦት አልባ እንደሆነም ጨምረው አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።